ሰላም ውድ የጤና ጉዳይ ቲዩብ ቤተሰቦቼ እንደምን ቆያችሁ? እንግዲህ ዛሬ ከእንቁላል ዋና የጤና ጥቅሞች ጋር በተገናኘ ለጤና የሚያበረክተውን አስገራሚ ጠቀሜታዎችንና በውስጡ ስለያዛቸው ጠቃሚ ማዕድናትና ንጥረ ነገሮች በተሰናዳ መልኩ ይዤላችሁ መጥቻለሁ። ከዚህም ጋር በተያያዘ ታዲያ አንዳንድ ጠቃሚ መረጃዎችን ለእናንተ አደርሳለሁ። ታዲያ የሚጠቅመንን መረጃ ላጋራችሁ እችል ዘንድ ቻናሉን ሰብስክራይብ ማድረግ እንዳይረሳ። እናንተም ለቻናሉ ታዲያ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ከሆናችሁ እንደዚሁ ላይክን እየተጫናችሁ የዚህ አስተማሪና ቁም ነገር አዘል ቻናል ቤተሰብ እንድትሆኑ ጋብዛችኋለሁ። መልካም ቆይታ ይሁንላችሁ። እንቁላል ጥሩ የፕሮቲን እና የቫይታሚን ምንጭ ነው። አንድ ሰው በተመጣጣኝ መጠን እንቁላል ቢመገብ ከአመጋገብ እቅድ ጋር ጤናማ የፕሮቲን ምንጮችን ማግኘት ይችላል። ይሁን እንጂ በትክክል ማብሰልና ማዘጋጀት ግን አስፈላጊ ነው። ቀደም ባሉ ጊዜያት እንቁላል ጤናማ ነው ወይስ አይደለም፣ በተለይም ኮሌስትሮልን በተመለከተ ማለት ነው፣ አንዳንድ ውዝግቦች ነበሩ። ነገር ግን በመጠንና በልክ ሲሆን እንቁላል ጤናማ ነው፣ ምክንያቱም ጥሩ የፕሮቲንና ሌሎች ጠቃሚ ንጥረ ነገሮች ምንጭ ስለሆነ ማለት ነው። እንቁላል ጠቃሚ የፕሮቲን ምንጭ ሲሆን እንዲሁም ደግሞ 13 አስፈላጊ ቪታሚንና ማዕድናትን ከአስፈላጊ ኦሜጋ 3 ፋቲ አሲድ እና አንቲኦክሲዳንትስ ጋር በውስጡ አካቶ ይዟል ማለት ነው። በእንቁላል ውስጥ ካለው ከፍተኛ ጥራት ያለው ፕሮቲን 60% የሚሆነው በእንቁላል አስኳል ውስጥ ሲገኝ፣ በነጩ ፈሳሽ ውስጥ ደግሞ የቀረውን ጤናማ ቅባቶችን፣ ቫይታሚኖችን፣ ማዕድናትንና አንቲኦክሲዳንቶችን ይይዛል ማለት ነው። እንግዲህ እንቁላልን ስንመገብ ከምግብነቱን ባሻገር ደግሞ እጅግ በጣም አስደናቂ የሆኑ 10 የጤና ጠቀሜታዎችን ከዚሁ የምግብ አይነት እናገኛለን ማለት ነው። ታዲያ ለምን የጤና ጠቀሜታዎች እንደሚሆን ለማወቅና ለመገንዘብ ያክል እነዚህን 10 ነጥቦች አንድ ባንድ እንመለከታለን ማለት ነው። ለምሳሌ አንደኛ፣ እንቁላል በንጥረ ነገሮች የበለጸገ ነው። እንቁላል በጣም አስፈላጊ በሆኑ ቫይታሚኖች እና ማዕድናት የተገነባ በመሆኑ በአማካኝ ከዕለታዊ የቫይታሚን ዲ ፍላጎቶች ውስጥ 82%፣ ከዕለታዊ የፎሌት ፍላጎቶች ውስጥ 50%፣ ከዕለታዊ የሪቦፍላሚን ወይም ቫይታሚን ቢ2 ፍላጎቶች ውስጥ 25% እና 40% ዕለታዊ የሴሊኒየም ፍላጎቶችን ከእንቁላል እናገኛለን ማለት ነው። በተጨማሪም ደግሞ እንቁላል ጠቃሚ መጠን ያላቸውን እንደ ቫይታሚን ኤ፣ ኢ፣ ቢ5፣ ቢ12 እንዲሁም ብረት፣ አዮዲን እና ፎስፈረስ ያሉ ጤናማና የተመጣጠኑ ቫይታሚኖችን በውስጡ ይዟል ማለት ነው። ሁለተኛ፣ ከእንቁላል በጣም ጥሩ ጥራት ያለው ፕሮቲን እናገኛለን። እንቁላል በጣም ጠቃሚ የፕሮቲን ምንጭ ሲሆን ፕሮቲን ደግሞ የህይወት ህንፃ ነው ማለት ነው። እንዲሁም ለጡንቻና ቲሹ ጥንካሬ ጥገና አስፈላጊ ነው። እንዲሁም በአንድ እንቁላል ውስጥ 6.3 ግራም ፕሮቲን እናገኛለን ማለት ነው። ታዲያ በእንቁላሎች ውስጥ ያለው የፕሮቲን መጠን እንቁላሎቹ 9 አስፈላጊ አሚኖ አሲዶችን እንዲኖራቸው ያደርጋቸዋል። ያ ደግሞ በበቂ መጠን ውጤታማ የጡንቻን እድገትን ለማገገምና ጥገናን እንድናገኝ ያግዘናል ማለት ነው። አንዳንድ ሌሎች ምግቦች ከእንቁላል ይልቅ በተመጣጣኝ ሁኔታ የበለጠ ፕሮቲን ሲይዙ፣ በእንቁላል ውስጥ ያለው ደግሞ ከፍተኛ ጥራት ያለው ፕሮቲን ለጤና በጣም ጠቃሚ ነው ማለት ነው። ወይም ከሌሎች የምግብ አይነቶች በተጨማሪ በእንቁላል ውስጥ የምናገኘው ፕሮቲን እጅግ በጣም ከፍ ያለ ነው ማለት ነው። ሶስተኛ፣ እንቁላሎች ጥሩ የኮሌስትሮል ደረጃዎችን ያሻሽላሉ። እንቁላል የሃይ ዴንሲቲ ሊፖፕሮቲን ወይም ኤችዲኤል መጠን እንዲጨምር ያደርጋል። ወይም በተለምዶ ደግሞ እንደሚታወቀው ጥሩ ወይም ጠቃሚ የሆኑ ኮሌስትሮሎችን መጠናቸው እንዲጨምር ያደርጋል ማለት ነው። እና ይህ ደግሞ እንቁላል በልብ በሽታ ስጋት ላይ ምንም ተጽዕኖ እንደሌለው የተረጋገጠበት አንዱ ምክንያት ነው ማለት ነው። የልብ ጤናን አደጋ ላይ ሊጥል የሚችለው ደግሞ የሎ ዴንሲቲ ሊፖፕሮቲን ወይም መጥፎ ኮሌስትሮል የምንለው ሲሆን፣ የኤልዲኤል ኮሌስትሮል መጠን መጨመርን በተመለከተ ደግሞ በቅባትና ትራንስ ስብ የበለጸጉ ምግቦች እንደ የተጠበሱ ምግቦች ቁልፍ መንስኤዎች ናቸው ማለት ነው፣ ለዚህ ለመጥፎ ኮሌስትሮል መጨመር ወይም ለሎ ዴንሲቲ ሊፖፕሮቲን መጨመር ማለት ነው። ሌላው አራተኛ ደግሞ እንቁላል ትልቅ የቫይታሚን ዲ ምንጭ ነው። የእንቁላል አስኳሎች በተፈጥሮ ቫይታሚን ዲ ከያዙ ጥቂት ምግቦች ውስጥ አንዱ ነው። እንቁላል በየቀኑ እንድናገኝ ከሚመከሩ የቫይታሚን ዲ መጠን ውስጥ 82%ን ያቀርባል። ይህ ደግሞ እንቁላልን የዚህ አስፈላጊ ቫይታሚን ቀዳሚ ምንጭ ያደርገዋል ማለት ነው። አንዳንድ ጊዜ የፀሐይ ቫይታሚን እየተባለ የሚጠራው ቫይታሚን ዲ በካልሲየም እና ፎስፈረስ ውህድ ውስጥ ትልቅ ሚናን ይጫወታል። ይህ ለአጥንትና ጥርስ ጥንካሬ ደግሞ ወይም እንክብካቤ ዋናና አስፈላጊ ነው ማለት ነው። ቫይታሚን ዲ ጤናማ የጡንቻ ተግባርንና የሰውነት በሽታን ለመከላከል አቅምን ለመጨመር ይረዳል። እንዲሁም ቫይታሚን ዲ ለተለያዩ ምክንያቶች በጣም አስፈላጊ ነው። ለምሳሌ በልጆች ላይ የአጥንት እድገትና በአዋቂዎች ላይ የአጥንት ጤናን ለመጠበቅ፣ ካልሲየምን እና ፎስፎረስን ለመምጠጥና
ለሜታቦሊዝም እንዲሁም የበሽታ መከላከል ስርዓትን ለመቆጣጠር የሚረዳ ቫይታሚን ነው ማለት ነው። ይህ ቫይታሚን ዲ። እንዲሁም አምስተኛ እንቁላል ክብደትን ለመቆጣጠር ይረዳል። በአንጻራዊ ሁኔታ ዝቅተኛ የካሎሪ ይዘት ያለውና የበለጸገ የፕሮቲን ምንጭ የሆነው እንቁላል ክብደትን ለመቆጣጠር ከሚረዱ ምርጥ የምግብ አማራጮች ውስጥ አንዱ ነው ማለት ነው። ጥናቶች እንደሚያመለክቱት እንቁላል መብላት ረዘም ላለ ጊዜ የመርካት ስሜት እንዲሰማን ያደርገናል ማለት ነው። ከተመገብን በኋላ ደግሞ እንደዚሁ እርካታ እንዲሰማን የሚረዳ የሆርሞን መጠንን ከፍ ያደርጋል ወይም ይጨምራል ማለት ነው። እንዲሁም የኃይል ደረጃዎችን ከፍ ያደርጋል፣ የሜታቦሊክ እንቅስቃሴን ያፋጥናል፣ እንዲሁም ምግብ ከሆድ እንዲጠፋ የሚያደርገውን ፍጥነት ያዘገየዋል ማለት ነው። እንዲሁም እንቁላሎች ከፍተኛ ጥራት ባለው ፕሮቲን የተሞሉ ስለሆኑ ሰዎች ክብደታቸውን እንዲቆጣጠሩ ሊረዷቸው ከሚችሉ የተለያዩ የአመጋገብ ስርዓቶች ጋር ሊንክ እንዲሆኑ ወይም እንዲገናኙ ያግዟቸዋል ማለት ነው። እንዲሁም ደግሞ እንቁላልን መጠቀም የግሉኮስ መጠን ያለውን ልዩነት ለመቀነስ ይረዳል ማለት ነው። በተጨማሪም ይህ የአመጋገብ ዘይቤያችንን በመቆጣጠር ረገድ ዘላቂ ጥቅም አለው ማለት ነው። እንዲሁም ስድስተኛ እንቁላል ከምርጥ የቾሊን የምግብ ምንጮች መካከል አንዱ ነው። በቅድሚያ ደግሞ ቾሊን ምንድን ነው የሚለውን እንመልከት እስቲ። ቾሊን ማለት በጉበት ውስጥ የሚሰራ ጠቃሚ ንጥረ ነገር ነው። ነገር ግን አብዛኛው ሰው የዕለት ተዕለት ፍላጎቶችን ለማሟላት በቂ የሆነ ቾሊን ስለማያመርቱ ይህን ለጉበት ጠቃሚ የሆነ ንጥረ ነገር ያጣሉ ማለት ነው። ስለዚህ ቾሊንን ለማግኘት ደግሞ እንቁላልን በምንመገበው የምግብ አይነት ውስጥ ብናካትተው ይህን ቾሊን የተባለውን ንጥረ ነገር ማግኘት እንችላለን ማለት ነው። ከቢ ቫይታሚኖች ተግባራት ጋር ተመሳሳይነት ያለው ቾሊን ለተለመደው የሴል አሰራር አስፈላጊ ነው። በተጨማሪ ደግሞ ማለት ነው በእርግዝና ወቅት ደግሞ እንደዚሁ በአንጎልና በአከርካሪ አጥንት እድገት ላይ ተጽዕኖ ያለውን ሚና በመጫወት በጨቅላ ህጻናት ላይ እንደዚሁ የእውቀት ወይም ኮግኒቲቭ እድገትና እንዲሁም ደግሞ በአረጋውያን ላይ የእውቀት ማሽቆልቆልን ለመቀነስ ይረዳል ማለት ነው። ለዚህ ደግሞ እንቁላል በ100 ግራም የቾሊን መጠን ከእጥፍ በላይ የሚያቀርብ ዋና የቾሊን ምንጭ ነው ማለት ነው እንቁላል። ይህ እንቁላል በጣም ውጤታማና የዕለት ተዕለት አመጋገብን ለማሟላት የሚጠቅም ቀላል የምግብ አይነት ያደርገዋል ማለት ነው። ሰባተኛ እንቁላል ጥሩ የኦሜጋ 3 ምንጭ ነው ማለት ነው። ኦሜጋ 3ዎች ልዩ የፖሊዮ አንሳቹሬትድ ፋቲ አሲድ አይነቶች ናቸው። እናም የሴል ሽፋኖችን በሚሰበሩበት ወቅት ትልቅ ሚና የሚጫወቱ የአስፈላጊ ቅባቶች ቤተሰብ ናቸው። እንዲሁም ከልብና ከአንጎል ጤና እስከ አይናችን ድረስ ያለውን የጤና ሁኔታን ለመጠበቅ ይረዳሉ ማለት ነው። እናም የሰውነታችን የተወሰነ መጠን ያለው ኦሜጋ 3ዎችን በራሱ ስለሚያመርት በተለያዩ የምግብ ምንጮች ውስጥ በተወሰነ መጠን ልናገኘው እንችላለን። ነገር ግን ማለት ነው እንቁላሎች አስደናቂና ወሳኝ የኦሜጋ 3 ፋቲ አሲድ ምንጮች ናቸው። ይህም በአማካኝ እስከ 180 ሚሊግራም ድረስ በአንድ እንቁላል ውስጥ ማግኘት እንችላለን ማለት ነው። ይህ ደግሞ ለአዋቂዎች ከሚፈለገው መጠን ውስጥ ከ71 እስከ 127%ን ማግኘት ይቻላል ማለት ነው። የኦሜጋ 3 ምንጭ ከሚባሉትና በጣም ከሚታወቁ የኦሜጋ 3 ምንጮች ውስጥ አሳ አንዱ ነው። ነገር ግን አሳን ለማይወዱ ወይም መብላት ለማይችሉ ሰዎች እንቁላል በተለየ ጠቃሚ የኦሜጋ 3 እና ጤናማ የስብ አይነቶች ውስጥ የሚመደብ ምርጥ የምግብ አይነት ነው ማለት ነው። ሌላው ስምንተኛ እንቁላሎች ለአይን ጠቃሚ የሆኑ አንቲኦክሲደንቶችን ይይዛሉ። እንቁላሎች ቫይታሚን ኤ፣ ቫይታሚን ኢ እና ሴሊኒየምን ጨምሮ የተለያዩ ቫይታሚኖችና ማዕድናትን ይዘዋል። እነዚህ ቫይታሚኖች ማለት ነው የአይን ጤናን፣ የሬቲና ተግባርንና በእድሜ ወቅት የተበላሸ እይታን ለመቋቋም እንደ አንቲኦክሲደንትስ ሆነው ያገለግላሉ ማለት ነው። እንቁላል በሉቲንና በዚያክሳንቲን አንቲኦክሲደንትስ የበለጸገ ሲሆን ሁለቱም የአይን ሞራ ግርዶሽንና ከእድሜ ጋር ተያያዥነት ያለው ማኩላር ዲጀነሬሽንን ጨምሮ ለአንዳንድ የአይን በሽታዎች ተጋላጭነትን በመከላከል ረገድ የመከላከል ሚናን ይጫወታል ማለት ነው። ጥናቶች እንደሚያሳዩት እነዚህ አንቲኦክሲደንትስ ከእጽዋት ምንጮች ይልቅ በእንቁላል ውስጥ በተሻለ ሁኔታ ማግኘት እንችላለን ማለት ነው። ዘጠነኛ እንቁላል ለጤናማ እርጅናና የተመጣጠነ ምግብን ለመጨመር ይረዳል። እንቁላሎች ተደራሽ፣ ኢኮኖሚያዊና በቀላሉ ሊፈጩ የሚችሉ እጅግ በጣም ጥሩ ጥራት ያለው ቫይታሚንና አስፈላጊ ቫይታሚኖችን እንዲሁም ማዕድኖችን የያዙ የምግብ አይነቶች ናቸው ማለት ነው። ይህም ለአረጋውያን ተስማሚ የሆኑ የአመጋገብ አይነቶች ያደርጋቸዋል። እንቁላል በእድሜ ለገፉ ሰዎች የንጥረ ምግቦችን መጠን ለመጨመር ቀላል ዘዴ ነው። በተራው ደግሞ የተለያዩ ጉድለቶችን እና የአደጋ ሁኔታዎችን ለመቀነስ በጣም ጠቃሚና የሚረዳ ነው ማለት ነው እንቁላል። በተጨማሪም ለጡንቻ ድጋፍ አስፈላጊ የሆኑ አሚኖ አሲድ እንዲሁም ቫይታሚን ዲ እና ኦሜጋ 3 ፋቲ አሲድን ጨምሮ ሌሎች ቁልፍ ንጥረ ነገሮችን እና አንዳንድ ጠቃሚ ንጥረ ነገሮችን እንዲሁም ቾሊንን እንድናገኝበት ይረዳናል ማለት ነው እንቁላል። አስረኛና የመጨረሻው
እንቁላሎች የአእምሮ ጤናን ይደግፋሉ። የተመጣጠነ አመጋገብ ጭንቀትን ለመቀነስ እና የተሻለ የአእምሮ ጤናን ልምዶችን ለመደገፍ ይረዳል። ይህም አንዳንድ ተጽዕኖዎችን ለመቀነስ እና የቀላል አፈጻጸምን ለመፍጠር ያግዘናል። ከዚህም ጋር በተያያዘ ታዲያ የእንቁላል ዋና ዋና ጥቅሞችን በተመለከተ የቫይታሚን ቢ2፣ ቢ12፣ ቾሊን፣ አይረን እና ትሪፕቶፌን አንድ ላይ ሲጣመሩ ሁሉም የጭንቀት አደጋን፣ የድብርት ምልክቶችንና በተፈጥሮ እንቅልፍን ከማገዝ ጋር በተገናኘ ነገሮችን ለማስተካከልና ለማስወገድ ወይም ለመፈወስ የሚመከር የምግብ አይነት ነው ማለት ነው። ስለዚህ እንቁላል በንጥረ ነገር ከመበልጸግ አንስቶ እስከ የአእምሮ ጤና ድረስ የተለያዩ ዘርፈ ብዙ የጤና ጠቀሜታዎች እንዳሉት መመልከት ችለናል ማለት ነው። እንግዲህ ዛሬ ከእንቁላል የጤና ጠቀሜታዎች ጋር በተገናኘ የሚሰጠንን የጤና ጥቅም ተመልክተናል ማለት ነው። እናንተም ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት ተስፋ አድርጋለሁ። እንግዲህ እናንተም ከተማራችሁበትና ቁም ነገር ካገኛችሁበት በቅንነት ለሌሎች ሼር በማድረግ ቪዲዮ ለሌሎች እንዲደርስ አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎች እንዲደርሷችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ እንገናኛለን። መልካም ጊዜ ይሁንላችሁ።